ያ የልጄስ እንባ ገደል ግቡ ውስጥ ፈልጉ። እሱን ያላችሁ በሙሉ ማለት ነው። ያ ብዙ ነገር ተው ስንል እምቢ ብላችኋል። ሄሎ እባክሽን ዲዲ መስለሽኝ ነው። ዲዲ 00 የለችም። ዲዲ 36 ምን በዲዲ ስም መግባት ጀመራችሁ? ዲዲ 36 ብለሽ ግቢ። አሚን ቤዛዊትዬ አሁን ፍጥር የለም፣ ፍጥር የለም። ተቀበል ብሏል። ተቀበል መቀበል ብቻ ነው። መቀበል የማያልቅ ዕዳ ውስጥ ከገባሽ መቀበል ብቻ ነው። አሁን ይልቁንስ ለእኔ ጋላሪ መሙላት ነው ካንቺ የሚጠበቀው። ለእኔ ለጀግናዋ ልጅ እናት የኔን ጋላሪ መሙላት ብቻ ነው። ሌላ ምንም አያስፈልግም። ምንም ለእኔ ብቻ ጋላሪ መሙላት ነው። ያ እኔ ጌም ስጫወት አንበሳውን በአንበሳው ላይ ማውረድ ነው። ከአንቺ የሚጠበቀው ይሄ ብቻ ነው። ከአንተም ከአንቺ በሚጠበቀው እንደኔ ልጅ ጀግና መሆን ነው። ያ እንደኔ ልጅ ጀግና መሆን ነው። አለቅ ጨርሰናል። ይህ እናትሽን አስፈራሪ ምድረ ቡሃቃ በሙሉ አንቺ እየተንበቀበቅሽ ነው ሴቱን በሙሉ የምታንበቀብቅ። ሴቶችን እንዲፈሩ ያደረጋችሁት እንደናንተ ያለው እና እኔም በነገራችን ላይ ልጄን ገደል የከተትኳትኝ እኔ ነኝ። ከመጀመሪያ ጀምሮ ቆይ ተረጋጊ እያልኩኝ ማለት ነው። ልጅ አለ በመሀል ምን እንደያልኩ ማለት ነው። አሁን ምንም ነገር የለም። እሷ ናት ያለች። ከእሷ ውጭ ማንም ሰው የለም። ማንም ሰው ገደል መግባት ያለበት ገደል መግባት አለበት። ከፍ ማለት ያለበት ከፍ ማለት፣ ወደ ጎን መሄድ ያለበት ወደ ግራ መሄድ ያለበት ወደ ግራ መሄድ አለበት። ያ እንደዚህ ቁጭ ብሎ ያሳደረሽ 28 ሰዓት የምትይው እኛ በህግ እንጂ ከህግ ውጭ ነው ወይ? መጀመሪያ ነበር አለሙ መደቆስ። አሁን ምን ያደርጋል? ቪዲዮ ብታወጡ እናትየው እንዲህ ብላ ነበረ፣ ልጅቷ እንዲህ። ያ አይጠቅምም፣ ለእሱ አይጠቅመው። ለእሱ የሚጠቅመው ላደረጋቸው ነገሮች በሙሉ ምን ሲሆን ነው? ያ መልስ ሲሰጡ ይኸውልሽ፣ ይሄ እኮ ገና ካለ ምርምር እኮ ነው። ይሄ ካለ ምርመራ እኮ ደግሞ የ2 ዓመት እናንተ ባለጌዎች፣ አንተ ሴታ ሴት፣ አንተ ሙቃ፣ አንተ ሸሌ የውሻ ልጅ፣ አንተ ቂጥ እየላስክ ከኢትዮጵያ ወደዚህ እኮ የመጣህ ነው። ዋዜ ማለት ነው። ቂጥ እየላስክ ያ እኔ እናንተ ደግሞ ደምንባ አንተ እኔ እውነትም እየዛትሽ ብለውኛል። አልዝትም እኔ ዛቻ አልዝትም። ያ ዛቻውን ቂጥን ተጠርግበታለህ። ይሄ ጉዳይ የተደረገው 2 ዓመት አይደለም። ለህዝቡ ፋልስ ኢንፎርሜሽን አትስጥ። በዚህ ዓመት ፌብሩዋሪ ላይ ነው የደበደባት። በዚህ ዓመት ያ የነበሩት እንኳን ሽማግሌ ተብዬ ምድረ ቆሮቆንዳ በሙሉ ምንም ማምጣት አትችይም ሲሉ ምን እንዳመጣች ልጅ ያሳየታችኋለች። እናቃለን፣ ጠበቃንን፣ አስተርጓሚነን፣ ህጉን እናቃለን የምትሉት ልጄ ምን እንዳመጣች መተሽ ማየት ትችላለች። ማየት ትችላለህ ምን እንዳመጣች የኔ ልጅ። ኦኬ
እነዚህ በኤርትራ ለሚመጡት ለስደተኞች ለነሱ አስፈራሯቸው፣ ለእኛ አይደለም። ኦኬ እኛ እንፈርም እንደዚህ ነገር ለስደተኞቹ ለነሱ ማስፈራራት ይቻላል፣ ለእኛ ግን አይቻልም። ይሄ ነው። ምንም አታመጣም። እናንተ ናችሁ ገደል የከተታችሁት። ያ ምንም አታመጣም ስትሉ ኦኬ ምንም አላመጣም። ይኸው አመጣች። እዚህም እዛም አይዞህ በርታ እኔን መክሰስ ይችላል። ኦኬ እኔን መናገር ይችላል። እሷ ላይ ያደረገው ነገር ግን አይችልም። ደግሞ ማን ከኋላችን እንዳለ እግዚአብሔር ምስክሬ ነው የምላችሁ። ማን ከኋላችን እንዳለ ብታውቁ እንደዚህ አትበሳበሱም ነበር። መስሎሻል? የጂጂ የ10 ዓመት እዚህ ጋር ማልቀስና መጮህ ዝም ብሎ የምትታይ መስሎሻል? አዳሚ ዝም ብሎሽ የምትታይ መስሎሻል? የፖለቲካ ልዩነት እንኳን ቢኖረን ከኔ አጠገብ ጀግና ሰዎች አሉ። ይህንን ብታውቁ ኖሮ አታክ ያደረጋችሁት እኔን አይደለም ልጄን ነው። ያንን አስቢበት። ያንን አንድ ሀገር ነው የምንገባ ሁላችንም። የምትገቢ ደግሞ እኔ ሀገር ውስጥ ነው። አታክ ያደረግሽው ሳምሬን ነው እኔን አይደለም። አዳሚ አታክ ያደረግሽው ሳምሬን ነው። በተለይ አካባቢያችን ላይ ያለሽ ማለት ነው። ይህንን ደግሞ ዘር ማንዘርሽ ነው የሚከፍለው። ይህንን ወቁ። ያ ለሱም አልሆናችሁ ለሷም አልሆናችሁ፣ ለሱም አልሆናችሁም ለሷም አልሆናችሁ። ያ ህጉ ለሁሉም ነው። እኛ በህግ ነው የምናምነው። ግን የሰጣችሁት ኢንፎርሜሽን ለዛሬው እሱ ምንም የሚያደርገው ነው። አርፎ ልጆቹን እንዲያሳድግ ቀጥ ብሎ ልጆቹን እንዲያሳድግ ነው ያደረጋችሁት። ቀጥ ብሎ አንገቱን አቀርቅሮ ደፍቶ በየሄድንበት ፖሊስ ስቴሽን እንኳን በየሄድንበት የህግ አካል ራሱ አንቺ እንደምታወሪ እውነት ይሄ ሀገር ከድሮም እኮ ይባላል እኮ ከድሮ ለሴት ያላቸው ክብር፣ ለልጅ ያላቸው ክብር። ምክንያቱም ሴት ልጅ አቅም ኖሯት አይደለም ወንድ ልጅ የምትደበደበው። በሰዓቱ ዝም በይ ብላችሁ አስደብድባችኋት ያስመለጣችሁ ሰዎች ታውቃላችሁ። ምክንያቱም ይህንን ነበር የምትጠብቁት። እናትየው እንዳትሰማ እግዚአብሔር አለኝ እኔ እግዚአብሔር ጠብቋታል። የእሷ መደብደብ የእሷ እንትን ማለት አይደለም እናንተ እንትን ያላችሁ። በነገራችን ላይ አሁን እዚህ ጋር ከማነው ቆሮቋንዳ ጋር የማወራ ሴት አይደለሁኝም። መብቴንና ግዴታዬን የማውቅ ሴት ነኝ። ከማንም ሴተኛ ዳሪ ጋር ነው ያላወራ። በልጃችሁ ይድረስ፣ በልጅ ልጆቻችሁ ይድረስ። ዘራችሁ እነዚህ በጥበጥ ብዙ እየተበጠበጠ ነው ዘርሽ። ምን ሰላም ነው። እንዴት ነሽ? እንዴት ነህ አካ? ጅራ ከመት እንዴት ነው? ሁሉ ነገር ሁሉ ሰላም? ምን ሰላም አለ? ምን ሰላም ምንድን ነው እኮ የቤተሰብ ነገር ውስጥ መግባት እኮ ግራ ገብቶን ዝም ብለን እየተመለከትን ነው። እና ብዙ ነገር ምንድን ነው የተኮነ ያለ ከቤተሰብ አለፈ። አሁን ከቤተሰብ አልፈው ምንም ያላረገች ልጅ፣ ምንም ያልሰራች ልጅ በቤቷ ገብተው በጥብጠው አበጣብጠው ልጁንም ሲጀመር ወይ ለእሱ አልሆኑ ወይ ለእኛ አልሆኑ፣ ልጁንም ገደል አስገቡት። ይሄ ነው ይሆን። ቆይ የሚለው አሁን አንዳንድ ነገሮችን በሱ እንትን ለማለት ያህል ማለት ነው። አሁን ሶሻል ሚዲያ ፍርድ ቤት ሆነ ምን አይነት ልማድ ነው? በጣም ማህበረሰብ ውስጥ እየገባ ያለ አይነት ነገር ወረርሽኝ ሆነ በጣም አስነዋሪ የሆነ ነገር እና እንደዚህ አይነት ነገር በህግ ነው የሚያበቃው። ለምሳሌ ማለት ነው ፍቺ አድርጓል ሳምሪና እንደዚህ እንትን ችግር የተፈጠረባቸው ቤተሰብ
ፍቺ አድርጓል በህግ አልተጋቡም ሲጀመር። ኦኬ ህጋዊ የሆነ እንትን ነገር የለም። የእነሱ እንትን መሀል ያለ ልጆች ብቻ ናቸው ማለት ነው። ኦኬ ስለዚህ መብት ነው። ሁለቱም ራሳቸውን የቻሉ ናቸው። ከተስማሙ አብረው ይቀጥላሉ። ካልተስማሙ ደግሞ ስለ ልጆች ብቻ ነው የሚያገናኛቸው እንጂ የራሳቸውን ነገር ማስኬድ ይችላሉ። የየትኛውም ዓለም ህግ ማለት ነው። ብዙም ምንድን ነው አሁን ያልገባኝ እንደዚህ የሚዶሉት በየቦታው እንደዚህ አብጠልጥሎ የሚያወሩት ሳምንት በላይ እየተመለከትኩኝ ነው በግሌ ማለት ነው። እንደዚህ ስክሮል ስናደርግ መቼስ ማየታችን አይቀርም መዋሸት ካልሆነ በስተቀር እና ሁሉን ነገር እያየውኝ የታዘው ምንድን ነው አላማቸው? ምንድን ነው? ምን ማድረግ ተፈልጎ ነው? አሁን ሶሻል ሚዲያ ላይ የሚደረግ ተጽዕኖ ምን እንዲመጣ ተፈልጎ ነው? እርቅ ነው ወይ ምንድን መስለው ግን ልጁን ለሱ ያዘኑ መስለው ልጁን ራሱ የማይሆን ነገር ውስጥ ነው የከተቱት። ያዘኑ መስለው ይሄ ህዝብ በጣም ባለጌ ነው። እግዚአብሔር ምስክሬ ነው። ሰው እኔ ሰውን ለማስታረቅ ትዳር ላይ የሰውን ትዳር እንዳይበላሽ የሆነ ነገር ለማድረግ ሰው ይጥራል እንጂ እንደዚህ በዚህ ደረጃ የሰውን ቤት ለመጥበጥ በዚህ ደረጃ መሄድ የልጁን እንትን ተጠቅሞ በጣም ይደብራል። እንደዚህ ከመጀመሪያው ማማዬ አንድ ነገር ምልሽ አንቺ ጠንካራ ሴት ነሽ። ከጀርባሽ በጣም ብዙ ሰው አለ። ኦኬ ታውቂያለሽ። ጠንካራ ሴት ነሽ። ጠንካራ ግንብ ነው ከጀርባሽ ያለው። ስለዚህ you shouldn't worry anything እና ጂጂ ሰው ሳይበዛ ሀሳባችንን በቤተሰብ መሀል እኛ መግባቱ ቢከብደንም ማማዬ በሁለቱም በቤተሰብ መሀል መግባቱ ቢከብደንም ለምን የልጆቻችን አባት ነው እሷም የልጆቹ እናት ናት፣ ልጆቻችን ናት። ቢከብደንም ግን እኔ ሰውን ምለው በጣም ያስጠላል። በሰው ህይወት ላይ ገብቶ የሰውን ህይወት መበጥበጥ የነዚህ ሁለት ልጆች ፍሬ መበጥበጥ ያስጠላል። ማማዬ አሁን እንደዚህ ነው። ከዚህ በኋላ ስለለፈው ህይወት ምናምን እርሽ በቃ ያለቀ ነገር ነው። ገብቶሻል? ከማለቅም አልፎ እንዴት ነው ቂም ላይ ነን ያለው። እውነት ለመናገር ቂም ላይ ነን ያለው። በቃ አለቀ። ይህንን ደግሞ ሶሻል ሚዲያ ላይ የምታየት ነው ማንም ሰው ነው እና የሚያሳዝነው ምንድን ነው በቃ መለያየት ከተባለ መለያየት ነው። ህግ ይዞታል። ወደ ህግ እንዲሄድም የዚህ ያህል ቲፍ እንዲሆንም ያስደረጉት ራሳቸው ነው። ራሱ ልጁ ነው፣ ባለቤቱ ራሱ ነው የፈቀደው። አንድ ነገር ማለት ነው ጂጂ ግልጽ እንዲሆን ሰውም በጣም እንዲረዳ ይሄ ነገር መቋጫ እንዲኖረው ማለት ነው። ከዛ ያለፈ ዝም ብሎ ማውራት ያማረባቸው ያውሩ። አንቺ ወደኋላ መቅረት ነው ነገሩ። ኢግኖር አድርገሽ ወደ ሌላ ስራሽ መመለስ ነው። አወርቶ መልስ ስታጣ ያው አንድ እጅ ለራስ አጨበጭብና ይተዋሉ። ጀግና ተሰምቷቸው ተዘምቶበት ጉዳይ ላይ ያሉት ሰዎች ሁሉ ይቀራሉ። አንቺ መልስ መስጠትን ስትታዩ ማለት ነው። ዋናው ነገር እርቅ የሆነ ነገር የሆነ ክፍተት ነገር አለ የምንረዳው ነገር የእርቅ ሩም ነው ለማወቅ ነው። ሰውም የለም እግዚአብሔርም የለም ህግ ይዞታል። ይኸውልህ አሁን እኔ ራሴ ይሄንን ያወቅኩት ባለፈው ሳምንት አካባቢ ነው እና እኔ ራሴ ምንድን ነበር መሰለህ ያሰብኩት ጸብ ይኖራል ሁሉ ነገር በቃ አለፈ አልፏል ይሄ ነገሩም አልፏል ብለን ነበር እና ግን አሁን እንደ ቀላል ያዩታል። ምን ይሉታል? ሁለት ማለት ምንድን ነው? አጠገቧ እንዳትደርስ ምን እንዳትል ይሄንን ብቻ ነው የሚሉት። ኖ ወደ ሌላ ሄደ ማማዬ እንዳትል አንድ ጊዜ ምንም በቃ አረፊ። ይሄ ማባቢያ አይደለም። እኔ ዲቴል ደግሞ ኤኬ ማወቅ ስላለበት ለዛ ነው እንትን አላል እንደዚህ ጉዳዩ ላይ ለመሳተፍ ራሱ ይጠቅም ዘንድ ገብቶሻል። እና አልቋል
በራስሽ ሀሳብ ብቻም ሳይሆን አሁን ሳምሪን እንትን ብለሽ በእሷ በኩል ጨርሰሽ የታወቀና ሰው ማወቅ ያለበት ነገር ያበቃለት ነገር ነው ወይ? ትላንት በድጋሚ አውርቻታለሁ። በድጋሚ